የሆነ የወርድ ይላጣት ነው። ምን ማለት ነው? እንዴት እንደምነግርህ አላውቅም። የወርድ ልትሞትብኝ ነው። በቃ ከ6 ወር በኋላ ልታጣት የምትችልበት አጋጣሚ ሊኖር ይችላል። ምክንያቱም ከውስጥ ኤነርጂ ሁሉ ተሟጧል። በቃ አላውቅም። በቃ የወርድ ይላጣት ነው። አመመኝ ምነው ባልሰማው አልኩ ባልነገሩኝ ወይ ከአንቺ ጋር ፍቅር ባልጀምር ይኸውና ራሴን አጠፋለሁ። አልችልም። ይኸውና አላረገውም እንዴ! በምን አቅሜ ነው ምነግራት? እሺ ይሄንን ከሌላ ሰው ትስማ ያሞኔ መስማቱ አይቀርም። በቃ እኔ እናንተ ነው የምናውቀው። በቃ ታውቃለህ፣ እስከ ዛሬ የለፏቸው ነገሮች በቃ እየተሳኩልኝ አይደለም። በጣም ከብዶኛል እኔ ላይፍ በቃ ከምላችሁ በላይ በጣም እየከበደኝ ነው። በቃ እኔ አልቻልኩም እና አሁን ላይ በጣም ከባድ ሁኔታ ላይ ነው ያለችው ወርዲ። ዶክተሩ ቅድም ያለኝ ነገር ስለ ስሜቴን እሷ ፊት እንደዚህ ይገልጻሉ ብዬ አስቤ አላውቅም እና በጣም በቃ በጣም ከብዶኛል። በቃ ምን እንደምላችሁ አላውቅም። 2 ዓመት እንደዚሁ በቃ ስለፋበት የነበረው ነገር ነው ምን ሆነ የቀረው? ህይወቴን፣ ማንነቴን፣ እኔነቴን ነው በቃ ያጣሁት ማለት ይቻላል እና የወርድ ይላጣት ነው በቃ የወርድ ይላጣት ነው። እኔ ደግሞ በቃ እሷን አጥቼ መኖር አልችልም። በጣም ከምንና ከምንም በላይ እንደምወዳት ታውቃለች እሷ። እኔም በጣም ነው የምወዳት። በቃ በጣም ከብዶኛል። ምን ብዬ እንደምነግራችሁ አላውቅም። በቃ በጣም ከፋኝ። በቃ አልቻልኩም። በምችለው አቅም በቃ ያለኝን ከጎን ያሉትን ሰዎች ለመጥራት በቃ ፈልጌያለሁ። ግን አሁን ያለሁበት ሁኔታ ደግሞ ጥሩ አይደለም። በቃ ይህን ካሜራ ባላበራላችሁ ደስ ይለኝ ነበረ። በቃ ነገር ግን ማወቅ ያለባችሁ ነገር ስላለ ነው። እንደዚህም ብዬ ልነግራት አልፈለግኩም ለሷ እና በጣም ከብዶኛል። በቃ እኔ አልቻልኩም እና ተመልካቾች በቃ ከምላችሁ በላይ በቃ ወርድ ይላጣቱ ነው። በቃ ወርዲን በቃ ላጣት ከዚህ በላይ ምንም አልችልም። በቃ አቃተኝ። ሊደርስላት አልቻልኩም። ፈጣሪም ሊረዳኝ አልቻለም። በቃ በዚህ ሁኔታ ቢያንስ እኔ አንድም ቀን እንደዚህ ይፈጠራል ብዬ አስቤ አላውቅም። በቃ እንደዚህ አጣታለሁ ብዬ አስቤ አላውቅም። በቃ ያላት ጊዜ ትንሽ ነው። በጣም ፔንፉል እያደረገብኝ ነው እና እንዴት እንደማልፈው ይህንን ጊዜ አላውቅም። አሁን በዚህ ሁኔታ የማታ ድጋሚ እሷ ጋር ሄጄ ደግሞ እንደዚህ ማለት አላውቅም። ምን ብዬ እንደማልፈው አላውቅም። ቅድምም በቃ አቅቶኝ ነው የግድ ነው። በቃ አይኗን ካየኋት በቃ አለቅሳለሁ። ግዴታ ነው። በቃ አልችልም። በቃ አልችልም። በቃ ካየኋት አልችልም። እንደምንም በቃ ዛሬ ወይ ውጭ ነገር ካለብኝ አድራለሁ። እንጃ ከብዶኛል። ከምላችሁ በላይ ከብዶኛል። በቃ እኔውና ጋር እነ ቱፋ ጋርም ለመደወል ሞክሬያለሁ። እነሱ ናቸው ያሉኝ። በቃ አሁን አጠገቤ
እነሱ እንዲመጡ ጠርቻቸዋለሁ። እስቲ በተቻለ አቅም ሁሉም ነገር ያስተካክሉኛል ብዬ አስባለሁ። እና አላቅም ምን ብዬ እንደምነግራት ግራ ቢገባኝ ነው በቃ እነሱ ጋር የደወልኩላቸው። እኔ እንጃ አላቅም። በቃ የወርዲ ላጣት ነው። አመመኝ አመመኝ ምነው ባልሰማው አልኩ ባልነገሩኝ ወይ ከአንቺ ጋር ፍቅር ባልጀመርኩ። በቃ ፍቅሬን ህይወቴን ብዙ ነገር ይላጣ ነው። በቃ ከዚህ በኋላ ላይፍ ይኖረኛል ብዬ አላስብም። ከዚህ በኋላ በቃ አለቀ። እሷን አጣኋት ማለት ወረቀት የሚለው በቃ ሌላ ነገር ነው። እሷም እየታወቃት ነው። በቃ ያመመኝ ነው በቃ ሁሌ ወሬዋ። ቢያንስ ቶሎ ቶሎ እንኳን ቼክአፕ እንድታደርግ ብዙ ጥር ያለው ነገር ግን በቃ ሊሳካልኝ አልቻለም። የፈጣሪ ቆይ ምን እንዳደረግኩ እኔ ምን ያህል በደል በበድል ነው እንደዚህ ምን ያህል ጥፋት ባጠፋ እና አላውቅም። ይከብዳል። አሁን ያለሁበት ሁኔታ በጣም ነው የሚከብደው። እኔ እንጃ ሁላችሁም ኪያ ከጠፋች በኋላ እኔ ጥፋተኛ እንደሆንኩ ምናምን የምታስቡት አይ ነው በቃ እሺ አጥፍቼም ሊሆን ይችላል ምናምን፣ ግን አሁንም የእሱ ቅጣት ይሆን አላውቅም። ዮርዲ ላጣት ነው በቃ የለፋውበትን ተስፋ ያደረግኩትን ነገር በሙሉ ላጣ ነው። በጣም ከባድ ሁኔታ ላይ ነው ያሉት። ይሁንና ቶሎ መምጣት አለበት ወይ ቶፋም የሆነ ነገር ማድረግ አለባችሁ። በቃ የሆነ ነገር ካላደረጉልኝ እኔ አልችልም። እኔ ምን አቅሙ የለኝም አሁን ላይ በቃ አሁን ጭራሽ አልችልም። በቃ ቪዲዮን ይሁና ከመጣ በኋላ እንቀጥላችሁ ይሆናል። እንጃ ልጥፋ ወይስ እንዴት ላድርግ? ከጠፋሁ ደግሞ ጭራሽ የባሰ ትተማማለች። ጊዜውም የባሰ እያጠረ ነው የሚሄደው። በዚህ 6 ወር ውስጥ የሆነ ነገር ማድረግ አለብኝ። 6 ወር ብቻ ነው የቀራት። በቃ 6 ወራት 6 ወራት አጭር ናት። በቃ አሁን ባለው ሁኔታ 6 ወር በጣም አጭር ነው። በዚህ 6 ወር ውስጥ የሆነ ነገር መፈጠር አለበት እያለኝ ነው ዶክተር። እሺ ምን ማድረግ እችላለሁ? የኔን ኩላሊት እንዳልሰጣት ከኔ ጋር ምንም አይነት የሚመሳሰል ነገር የለም። በዛ ላይ ደግሞ እኔም ታማሚ ነኝ። ብዙ ነገር አልችልም። በቃ መስጠት አትችልም ስላለኝ እንጂ እሺ እንዴት እንደማደርግ ግራ ገባኝ። ወይ ኩላሊት የሚሸጥ ሰውም ካለ ምናምን እሱን ለማመቻቸት እሞክራለሁ። ወይም በቃ እሱ ደግሞ ወንጀል ነው። እንዴት ብቻ ነው ያላውቅም። ዮርዲ ላጣት ነው። ኩላሊት ማን እሺ ኬት ላመጣ እችላለሁ? ኬት ጨንቆኛል። በቃ ከምችለው አቅም ሁሉንም ነገር ለማስተካከል እየሞከርኩ ነው፣ ግን ፈጣሪ ካልታገዘበት እንዴት እንደሚሆን አልገባኝም። በቃ አሁንም ቢያንስ 1 ወር ወይ 2 ወር ጸበል እንድትሄድ አድርጋታለሁ እንጂ ነገር ነግሬያት እኔ እንድትሰበር ማድረግ አልፈልግም። ጭራሽ በዚህ ተስፋ መቁረጥ ውስጥ ባለችበት ሁኔታ ጭራሽ ነገርኳት ማለት ጭራሽ አይሆንም። በቃ ጭራሽ አይሆንም። አዛ ለማስተካከል ሞክራለሁ። እንግዲህ እስቲ ይሁን ላይ ምጣና ቶፋም ካለ እስቲ ደውዬላቸዋለሁ። ሁለቱም ጋር የሚመጡ ከሆነ እስቲ እነሱን አውራቸውን ያለውን ነገር ለማስተካከል ሞክራለሁ። እነሱ ሲመጡ ያው ቪዲዮን መቀጥልላችሁ ግን በቃ አልቻልኩም። በቃ
ይህን ቪዲዮ እንዳታዩ ለማድረግ ሞክራለሁ እንጂ ግዴታ ለእናንተ ማድረስ ስላለብኝ ይህን ቪዲዮ እንዳታዩ ለማድረግ እየሞከርኩ። እስቲ ለማንኛውም ዝጋው እስቲ። በጣም ከብዶኛል። በቃ እንግዲህ ያው ቪዲዮን የጀመርኩላችሁ የሆናም ደርሷልና ምን ስደውልልኝ አጣርፈህ ስጠራኝ እያለቅስ ችግር አለ ይኸውና በቃ ንገረኝ። ምን ይኸውና ይወርድ ይላጣት ነው። ምን ማለት ነው? እንዴት እንደምነግርህ አላውቅም። ቆይ ማለት ነው ይወርድ ልትሞትብኝ ነው። በቃ ለምንድን ነው እንደዚህ ተስፋ የምትቆርጡት? እኔ እኮ ግራ ነው የምትገቡኝ እናንተ። ታመመች ኩላሊት እኮ ልትድን ትችላለች። ይኸውና ምንም ተስፋ በቃ ምንም ተስፋ የለም። ይኸውና በቃ በደንብ ሄደች ከተባለ 6 ወር ነው እየተባለ ነው ዶክተሩ ነው ያለኝ። እሺ ምንድን ነው ማድረግ ያለብኝ? የለፋሁበትን ነገር በሙሉ ይምር ነው በቃ ይኸውና በቃ አጣሁት። ስለ የለፋሁበትን ነገር በሙሉ አጣሁት። በቃ ባዶዬን ቀረሁ፣ መና ቀረሁ። ይኸውና እናንተ ላይ ካደረስኩት በደል ይሆናል። ፈጣሪ ይህንን አይቶ ነው በቃ የሰጠኝ። እሺ ይሁን በቃ ምንም ልል አልችልም። በቃ ምንም ልል አልችልም። ይኸውና ቶፋ ጋርም ደውዬለታል። ሩቅ ቦታ ነው ያለው፣ መምጣት አይችልም ሊሆን ይችላል አላውቅም። ከመጣም ይኸውና በቃ አንተን ያለው አንተን ነው የጠራው። እነ ሶፊ ምንም ያልኳቸው ነገር የለም። እርግጠኛ ነው ዶክተር? ሌላ ሆስፒታል መሰረት ከሱ እሱ ዶክተር አቆ በቃ እና ሌላ ከየሆስፒታል ሞክራ ከየሆስፒታሉ አይደለ ሁሉም ቦታ እንደሞከረን ታውቃለህ። እኔ በቃ አልቻልኩም። ይኸውና አልቻልኩም። ያቃተኝ ህመሙ ትንሽ ነበረ። ይኸውና ህመሙ ትንሽ ነበረ። በ150,000 ብር ይድናል ተብዬ ነበረ። ቶፋ ጋርም ቼክ አደረግኩኝ። ሁሉ ነገር ተፈጠረ። ግን በ150,000 ብር ብቻ አይደለም የምትድነው፣ ሌላ ተጨማሪ ነገር እንዲያስፈልጋት ነው ማለት ነው። በቃ ኩላሊቷ መቀየር አለበት ነው ያለኝ። ሊሻላት ይችላል ግን አናቅም ነው ያለኝ። በቃ አናቅም። ከ6 ወር በኋላ ልታጣት የምትችልበት አጋጣሚ ሊኖር ይችላል። ምክንያቱም ከውስጥ ኤነርጂዋ ሁሉ ተሟጧል። በቃ ህመሟ ካሁን እየተባለ ሁሉ ነገሯን እያጣች ነው። ተረተኛል። እያንዳንዱን ቀን አመሜን ትለኛለች። ይሁላ ምን ብዬ ልንገራት? አሁን ራሱ ቤት አስቀምጫት ነው የመጡት። ተረተኛል። ምንም ምላት ነገር ስላጡኝ ነው። በቃ ይሁን አልቻልኩም። በቃ ይሁን ምን ሌላ ነገር አለ? ይሄ እኮ የመጨረሻችን እኮ ነው። በቃ እኮ ሁሉ ያልሄድንበት ቦታ አለ። ይሁን ያልሞከርኩት ነገር አለ። ታውቃለህ አይደል? እንደ ሁሉንም ነገር እሺ። እንዴት ነው አሁን 6 ወር እኮ ማለት ነገር እኮ። ቆይ ስትሰማ ምን አለች? እሱ አልነገርኳትም። ይሁን እኔ በምን አቅም እነግራታለሁ? ይሁን በምን አቅም ምን አቅም ኖሮኝ እኮ ነው ማውራት እኮ ግራ ገባኝ። ለምን አልነገርካትም? እሺ ነግሬያት ምን ይሁን ነግሬያት ምን እንዲፈጠር ቀኑ እንዲያጠር 6 ወሩ ወደ 3 ቀን ወይ ወደ 2 ቀን እንዲመጣ ወይ ወደ ሰዓታት። እሺ እኔ ጨነቀኝ። ዛሬ ቤት ባልገባ ደስ ይለኛል።
ለማን ትላለህ? ሲሰሩ እኔ ራሴን ማጥፋት ካለብኝ ያጠፋለሁ ቀድሜ እንጂ እኔ እሷ ስትሞት ቆሜ ማየት አልችልም። ይሆን ነው ሁለተኛ ትላለች። መቼስ የፈጣሪ ቃል አይደለም። ማመን እኮ በምንድን ነው የምትድነው? ንገረኝ። በምን እንደምትድን ብቻ ንገረኝ። ብቻ ግን በቃ ተስፋ መቁረጥ የለብን። ጭራሽ ተስፋ መቁረጥ የለብን። መሞከርም ካለብን ጊዜም ቢሆን ሌላ ሆስፒታል ውስጥ እንሞክራለን። ሌላ ሆስፒታል? የት ሌላ ሆስፒታል አለ? በቃ የመጨረሻውን አማራጭ ነው የተጠቀምኩት። ከዚህ በኋላ ወደ ውጭ ሌላ ምንም አማራጭ የለኝም። በቃ ቀሱንም ቢሆን መሞከር ነው በቃ። ምን አይነት ሙከራ? አሁን እኮ ግራ ገባኝ እኮ። እዚህም እኮ መደረግ ይችላል እኮ ሕክምናው ግን ይሁና በቃ አሁን ያላት አቅም ትንሽ ነው። በቃ ኢነርጂዋ ትንሽ ቢያንስ ኢነርጂዋ ከተመለሰ የመዳን ፕሮባቢሊቷ ከፍ ይላል። በቃ ቢያንስ እንኳን ነው የምልህ ቢያንስ አቅም ኖሯት መድኃኒቷን ቶሎ ቶሎ ብትወስድልኝ እኮ ጥሩ ነበር እኮ። ግን መድኃኒት መውሰድ አትፈልግም፣ ሆስፒታልም መሄድ አትፈልግም። አሁን ቅድም ነው ገና ያሳመንኳት። ሆስፒታል ሆነን ራሱ በጣም እያስጨነቀች ነበር። ይሁና በቃ እኔ እንጃ ምንም አይነት አብሮ ሊያስብ አልቻለም። በቃ ለምን እንደሆነ እንጃ በቃ ይሁና እንንገራት። እኔ መቼም አልነግራትም። ይሁና መቼም ቢሆን ማንም እንዲነግራት አልፈልግም። ቼጌው ዋጥ አርግቼ እቆያታለሁ እንጂ ይሁና በቃ አሁን እኮ ጨነቀ። ምን አለ ሌላ መፍትሄ? በቃ ምንም የለም። በቃ ችዬ መቀመጥ እየወጣው እንደዚህ ማልቀስ ነው እንጂ ለእሷ ነግሬያት እስከ መሽሽ እያየናት ጭራሽ ማላደርገውን ነገር እየነገርከኝ ያለው ጭራሽ ማላደርገውን ነገር እሱን ነገርኩት ማለት ነገ ሰዓታት ውስጥ በቃ ምን ሰዓት ደቂቃ በደቂቃ ውስጥ አጣታለሁ። በደቂቃ ውስጥ ኢነርጂ የላትም፣ አቅም የላትም። አሁን ላይ ተርትኛል። አቅም የላትም። በቃ የመቆየት አቅም የላትም። እኔ ፈጣሪ ምንድን ነው የበደልኩት? እንዳጠዋት ነው በቃ የምቆጥረው። አሁን ላይ እንዳጠዋት ይሆና እንዳጠዋት ነው የምቆጥረው። ጠንከር በል በቃ። ልትድን ትችላለህ። የሕክምና ስህተት ነው የሚሆነው። ለፋው ልፋቴን አጣሁ። በቃ ተው ዝም በል። እንደዚህ የሕክምና ስህተት በቃ ፈጣሪ ያለው ነው የሚሆነው። አትሞትም። ተስፋ አታስቆርጥ ራስህ። ትሰማኛለህ? የሕክምና ስህተት ነው የሚሆነው። ሌላ ሆስፒታልም ቢሆን ወስደን እንሞክራለን። እንዴት ምን ይሻላል አሁን? እኔ እኮ ጨነቀኝ። በቃ እሷም ታውቋት ነበር እያለች ነበር ተስፋ የለኝም ስትል ነው። ቢያንስ እንኳን መለስ እንዲልላት ቢያንስ ጭንቀቷ መለስ እንዲል እንኳን ከኪያ ጋር አገናኝቼ የኪያን ይቅርታ ለማሳካት ሞክሬያለሁ። ቢያንስ ጭንቀቷ መለስ እንዲል ስትረስ ላይ ነበረች። በቃ ቢያንስ እሱን ለማስተካከል ሞክሬያለሁ። በትንሹም ቢሆን ተስፋ ለማድረግ ሞክሬያለሁ። ይሁና እና እንዳልኩ ነው። ይሁና በቃ ምንም አያስፈልግም። አሁን መቼም አላረገውም። ይሁና አላረገውም። እንዴ በምን አቅሜ ነው ምነግራት? እሺ ይሄንን ከሌላ ሰው ትስማ። ያም ሆነ መስማቱ አይቀርም። በቃ እኔ እናንተ ነው የምናውቀው። በቃ ከኔ እናንተ ውጪ ማንም የሚያውቅ የለም። ይሁና ወይ ቪዲዮን አትለቀውም ወይ ደግሞ ሂደት እናገር። ሰማኛል አይደል? ይሁና እኔ አልችልም። ይሁና እግዚአብሔርን እኔ አልችልም። እኮ ደስ ባለኝ። ከሌላ ሰው ትስማ። ከማን ነው ከሌላ ሰው የምትሰማው? ይሁና እግዚአብሔር። ቢያንስ ዶክተሩ ጋር ከኔ ውጭ አትሄድም። ዶክተሩ ጋር ከኔ ውጭ አትሄድም። ብቻዋን ልትሄድ አትችልም። ሂደት እናገራታለህ። ቢያንስ አእምሮ አይቀበል። ልጅቷን እያየናት ማጣት የለብንም። በቃ እየሰማኝ ነው አይደል? ነገ ድናለሁ፣ ዛሬ ድናለሁ እያለች በአጉል ተስፋ እንደዚህ መሆን የለባትም።
አላደርገውም። ይኸውና እኔ አልችልም። ትናገራታለህ ቤካ፣ ትናገራታለህ። እንደምንም አድርገህም ቢሆን ትናገራታለህ። አልናገርም። ይኸውና መቼም ቢሆን አላደርገውም። መቼም ቢሆን ነገርኳት ማለት ይኸውና ነገርኳት ማለት ደቂቃ ውስጥ አልኩህ እኮ በደቂቃ ውስጥ ነው ማጣት። በደቂቃ ውስጥ አልገባህም እኮ አሁንም እያልኩ ያሉት እኮ አልገባህም። አሁንም በደቂቃ ውስጥ ተረድቻለሁ ቤካ፣ ግን እሺ ሌላ ምን አማራጭ አለን? በቃ ተወቅ። ተስፋ እኮ እኔ ነኝ እኮ ይኸውና ተስፋ እኮ እኔ ነኝ። በቃ አሁን ላይ እኔ ጭራሽ ተስፋ ቆርጬብሻለሁ ብዬ ነው መርጋት። 6 ወር ነው የቀረሽ። በቃ መሞት ልትሞቺ 6 ወር ነው የቀረሽ። ልበላት ይኸውና ልበላት ወይ ተነስቼ ሂጂ 6 ወር ቀረሽ። በቃ ልትሞቺ ነው። ምንም ተስፋ የለሽም። ነገር አወቀች ማለት በቃ ለአንተ ያላት ነገር ቆረጠላት ማለት ነው። እየሰማኝ ነው አይደል? ተስፋ አትቆርጥም። በቃ ቢያንስ ይህን ነገር ሸፋፍኝም ቢሆን ማለፍ መቻል አለብኝ። እንዴት ነው የምትሸፋፍነው? ቆይ አንተ ልጅ እያሰብክ እንጂ ማለፍ አለብኝ። ይህንን ጊዜ ማለፍ አለብኝ። ይኸውና 6 ወር ግዴታ መቆየት መቻል አለበት። ከ6 ወርም በላይ መቆየት መቻል አለባት። የህይወት አጋር ናት ታውቃለህ። ይኸውና ብዙ ነገር ተስፋ አለኝ በሷ። በቃ ላገባት እፈልጋለሁ። ወደፊቶች ልጆች እንዲኖሩ ነው እፈልጋለሁ። እሱን ሁሉ ላጣ ነው። ይኸውና እሱን ሁሉ ላጣ ነው። በቃ ልጆች ተስፋዬን ላጣ ነው። ወደፊት ላጣ ነው። ይሆንና ህልሜን ላጣው ነው። ህልሜን አጣው ማለት እኔ መኖር አልችልም። ይሆንና በቃ እንደዚህ አትበል። ሰማኛለህ? በቃ የህክምና ስህተት ነው የሚሆን ሆነ። የህክምና ስህተት ሊሆን አይችልም። ኩላሊቷን እንዳመማት እኮ 3 እና 4 ቦታ እኮ ነው ቼክ ያደረግነው አይደል እንዴ? እሱን ታውቃለህ አንተም እናንተም የምታውቁት ሆስፒታል ይዛችኋት ሄዳችሁ አይደል እንዴ? ምንችሉትን እኮ አድርጋችኋል። በቃ ምንችለውን አድርገን ፈጣሪ ካረዳን ምንድን ነው ማድረግ የምንችለው? በቃ ለበጎ ነው፣ ለበጎ ነው። ምንም እኔ ከአንተ ጋር እኔ በቃ ምን እንደሚሻለኝ እኔ አልነግራትም። ይኸውና አልናገርም። በቃ ትናገራለህ። በቃ ካልተናገርካ ከሌላ ሰው ሰማች ማለት እቺ ልጅ ሳትሞት ሌላ ነገር ነው። በቃ አሁን ቢያንስ ተስፋ ቆርጣ ልትሞት አይገባም። በቃ ከአንተ ጋር የመጨረሻውን ትንፋሽ መተንፈስም ካለባት ከአንተ ጋር ነው መሆን ያለው። በቃ ሂድና ያለውን ነገር ተናገር፣ ሁሉንም ነገር አስረዳት። በቃ እኔ ከዚህ በላይ አለ። በቃ እሺ በለኝ እስቲ አስበው። በቃ አጣኋት። በቃ አጣኋት። ሁላችንም ሟቾች ነን። ነገር ግን ይገባኛል፣ ያሳዝናል። በእንደዚህ አይነት ገና በልጅነቷ እንደዚህ መቀጠፏ ግን የለንም። ተናገራት። እሺ በለኝ ሂድና ተናገራት። ከእኔም የሆነ ማድረግ የምችለው ነገር ቢኖር እስከ ጥግ ድረስ ይታገላል። ግን አሁን ላይ ምንም ቢያንስ በቃ የምንችለው ነገር ንገራትና እሷም እየተባበረችን ለሆስፒታል እንራው። ይሄ ነው እኔ ያለኝ ተስፋም ያለኝም አማራጭ ይሄ ነው። ትለውቃል ካሜራውንም አጠፋፋ አንተም ሂድና ተናገር። ጠንከር በል። በቃ ከሌላ ሰው ብትሰማ ወይ ደግሞ ይሄን ነገር ካየች ሰማኛል ታጣታል። 6 ወር ሳይሞላ ታጣታል። እየነገርኩ ከሌላ ሰው መስማት የለበት። ከኔም ሆነ ከማንም መስማት የለበት። ከአንተ ነው መስማት ያለበት። ተነስ ሂድና ንገራት። ምንችለው እናደርጋለን። አቅማችን እንታገላለን፣ እንጸልያለን። ያለን አማራጭ እሱ። በቃ ተነስ ንገራት። አቅም እኮ በቃ አቅም አንተ ነህ አቅም ልትሆናት የሚገባ። ትሰማኛለህ? እኔ ይህንን ከምነግራት እኔ ራሴን ባጠፋ ይሻለኛል። በቃ ካስፈለገም እንደዛ ነው ማድረግ ብቻ። ምንድን ነው አንተ? ትሰማኛለህ? በቃ ይኸውና ምንም ልልህ አልችልም። በቃ
እኔ እሷን ከማጣ እኔ ራሴን ማጣ ይሻለኛል። የማይሆን ነገር እንዳታስብ። ትሄዳለህ፣ ትነግራታለህ። ምንም ስለሆን አሁን እጄ የማውቃቸው በቃ ዶክተሮችም ሆነ ልጅ የማውቀውን ሆስፒታል በቃ ቢያንስ ላናገር አንድ የማውቀው ሰው አለ። እሱ ልጅ ላናገር እነ ሶፊን ይዣቸው ይኸውና ራሴን አጠፋለሁ። አልችልም። ይኸውና